የዛሬው መልእክታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተመስገን ጌታዬ የመጀመሪያው መልእክታችን ነው። እየሞትንም እያለቀስንም እየታሰርንም አትግደሉን እያልንም ይኸው በሕይወት ያለነውና በስቃይ በግዞት ላይ ያሉትም የሞቱትንም መንግሥተ ሰማያት ያወርስልን እግዚአብሔር እንጮሃለን፣ ወደ እግዚአብሔር እንጮሃለን። ግን መልስና ጥያቄ የምንጠብቀው ከእግዚአብሔር ነው። ስለዚህ እኛ ጠላታችን የራሳችን ካህናት ስለሆኑ ስለ ካህናትና ነገስታት ብለን እንነሳለን። ምክንያቱም ትምህርቱ የሚያስተምረን ነው። ኦሪት ዘፍጥረት ያጠፉትን ጥፋት እንዳንከተል እያነሳን እናስተምር ነበር። ኦሪት ዘነገስታት የነገስታትን ጥፋትም እያነሳን እናስተምር ነበር። አሁን ግን እዚያ ቀርቶ ከፊታችን ባየነው ትምህርት ልንማር እና ልንገስጣቸው የምንገባን ትክክለኛ ትምህርት የሆነና መዝሙረ ዳዊት 91 ከአንድ እስከ ፍጻሜው ስብሃቱን እንናገራለን። ስለዚህ ስለ ካህናትና ስለ ነገስታት ዘለፋ ሲል የቁጣ መዓቱን እንዲያወርድባቸው እግዚአብሔር በአማልክት ማህበር ቆመ፣ በአማልክትም መካከል ይፈርዳል። እስከ መቼ ሐሰትን ትፈርዳላችሁ? እስከ መቼ ስለ ኃጢአተኞች ፊት ታደላላችሁ? ለድሆች ለድሃ አደጎች ፍረዱ፣ ለችግረኛውና ለምስኪኑ ጽድቅን አድርጉ። ብቸኛውን ችግረኛውን አድኑ፣ ከኃጢአተኞች እጅ አስጥሏቸው። አያውቁም አያስተውሉም፣ በጨለማ ውስጥ ይመላለሳሉ። የምድር መሰረቶች ሁሉ ተናወጡ፣ ምክንያቱም በአየር በመርፍ የተናወጠች ነው። መሬትም ሰላም አጥታ በደም የተበከለች ነው። እኔ ግን አማልክት ናችሁ አልኋቸው። እነዚህን ሰው የሚያርዱ የአማልክት አማኞች የሰይጣን ወገኖች እንጦሮጦስ የገባው የእሱ ረዳትና ገበሬ አማኝ ባሪያ የሆኑ ሰዎች ናቸው። ደም የሚያፈሱለት ለሰይጣኑ ነው። ሁላችሁም የልዑል ልጆች ናችሁ፣ ነገር ግን እንደ ሰው ትሞታላችሁ፣ ከአለቆቻችሁም እንደ አንዱ ትወድቃላችሁ አልሁ። አቤቱ ተነስ፣ በምድር ላይ ፍረድ፣ አንተ አሕዛብን ሁሉ ትወርሳለህና እያልነ ጌታችን መድኃኒታችን ኢየሱስ ክርስቶስን እንለምነዋለን። ከዚያ መልሱ ምንድን ነው? የዝች ቀን ሰላም ሳትመጣ አትቀርም። በምትመጣ ጊዜ ደግሞ አሁንም ዋሽተው ሰው ገድለው የሚቅለሰለሱ አፋቸው ለራሳቸው ሞታቸውን እያበጃጁ በውሸት የሚያቆለባጵሱን አሉ፣ የሚያሞግሱን። ስለዚህ ዮሴፍን የሸጡት እነማን ናቸው? ወንድሞቹ ናቸው። ለሄደ ሰው ለነጋዴ ሽጠው ከጊዜ በኋላ እንዳሁኑ ችግር ሲገባቸው ሲራቡ ሲጠሙ አፋፍ ላይ ሲደርሱ ግን ሄደው ዮሴፍ ላይ ሲወርቁ ምን አደረጉ? ምንስ ተጠያየቁ? የሚለውን ምን ብለው መልስ ሰጡ የሚለውን ነው። ሌላውን አታታውን ትቼ የሄደበትን ብዙውን አታታውን ትቼ መልስ የፈሩትን የፍርሃት መልሳቸውን እንዴት አድርገው እንዳቀናበሩት ነው። አቀነባብረው ወደ ዮሴፍ እንደሄዱ ዮሴፍ ወንድሞቹን አረጋጋ ሲል አባታቸው ከሞተ በኋላ ዮሴፍ ወንድሞቹ ምናልባት ዮሴፍ ቢጣላንና ስላደረስንበት በደል ሁሉ ሊበቀለን ቢፈልግ ምን እንሆናለን ተባባሉ። ስለዚህ እንዲህ የሚል መልእክት ወደ ዮሴፍ ላኩ። አባትህ ከመሞቱ በፊት አሉ፣ ወንድሞችህ በበደሉህ ጊዜ ያደረሱብህን ጉዳት ሁሉ አትቁጠርባቸው ብሎሃል።
አያችሁ አትቁጠርባቸው ብሎሃል ብለን እንድንነግርህ አዞናን። ስለዚህ እኛ የአባትህ አምላክ አገልጋዮች ያደረስንብህን በደል ሁሉ ይቅር እንድትለን እንለምናለን አሉት። አያችሁ ለራሳቸው ነፍስ ሲሆን እንደዚህ ብለው ፈልስመው በአባት አማይተው መጡ። እነዚህ አሁን የሚገሉና የራሳችን ወንድሞቻችን ያልናቸው የማያውቁት ሃይማኖት የሚያምኑ አላህ እያሉ አላሁ አክበር እያሉ ደም እያፈሰሱ የሚገብሩ ሰዎች፣ ማተብ እያስበጠሱ አላሁ አክበር የሚሉ ሰዎች የዚህን ያህል ናቸው። ምክንያቱም ያቺ ጊዜ ስትመጣ እግዚአብሔር ሲቆጣ ኃይልና ብርታት ለነዚያ ለተጨቆኑ ሰዎች ሲመጣ ይችን ቃል ደግመው እንደሚናገሩ ፈልስመው እኛ እኮ እንደዚህ ነበርነ ለእናንተ አጋዥ ነበርነ ብለው ሽማግሌ እንደሚልኩ የታወቀ ነው። ግን አሁን ይችን ለእናንተ እንድትሰሙ እንድታውቋት ነው። መልሱ የዚያ ሌታ ይሆናል። መልሱ ሲደርሰን ወይ እኛን እንሰማለን ወይ የልጅ ልጆቻችን ይሰሙታን ይመልሱላችኋል ማለት ነው። ይህም በሰማ ጊዜ አለቀሰ ይላል። እሱም አለቀሰ። ያ ሁሉ ችግር አልፎት መከራውን ተቋቁሞ አለቀሰ። ከዚህም በኋላ ወንድሞቹ ራሳቸውን በፊቱ ቀርበው ጎንበስ ብለው እጅ ነሱና እነሆ እኛ ሁላችን አገልጋዮች ነን አሉት። ነገር ግን ዮሴፍ እንዲህ አላቸው፣ አይዟችሁ አትፍሩ። እኔ እኮ በእግዚአብሔር ምትክ የምሆን አይደለሁም። በእርግጥም እናንተ ክፉ ነገር መክራችሁብኝ ነበር። እግዚአብሔር ግን ወደ መልካም ነገር ለወጠው። ይህንንም ያደረገው አሁን በሕይወት ያሉትን የብዙዎችን ሕይወት ለማትረፍ ብሎ ነው። ምንም የሚያስፈራችሁ ነገር የለም። እኔና እናንተ ልጆቻችሁ እመግባችኋለሁ። በዚህ አይነት መልካም ንግግር በማጽናናት አረጋጋቸው ይለናል። እናንተን እንደዚህ የሚያደርግ አምላክ ያመጣል። ቀላል ነው፣ ቅርብ ነው ቀኑ። ግን ለሞቱቱ መንግስተ ሰማያትን ያወርስልን፣ ላሉቱ በግዞት ውስጥ አትግደሉን እያሉ ለሚጮሁትም ደግሞ በእስር ቤት ያስቀመጧቸውን በሙሉ እግዚአብሔር የሚፈታበት ጊዜ ቅርብ ነው። ስለዚህ ስለ መቃብያና ስለ ጎግ ማንጉግ የተባለው ጉግ ማንጉግ ማለት ልክ አሁን ሙስሊሞች እንደሚያምኑት እግር አለው እጅ አለው፣ ወይንም ሁለት እጅ በአንድ በኩል ሁለት እጅ በአንድ በኩል፣ ወይንም እግሩ ብቻ የሰውን ልጅ ከእግሩን ከገነት ሳይሆን ጀሃነም አግብቶ አልሞላችም፣ ጥሩም ብትሰሩ ወደ ገሃነም ነው የምትገብቱ የሚል ጉግ ማንጉግ ሃይማኖት ተሸክመው ሰውን የሚጨርሱ እነዚህ ናቸው። መልኩ የነበረውን ያንን የቀድሞውን ትምህርት እኛ ተው ተከልከሉ የምናስተምረውን እነሱ አድርጉት እያሉ የሚያደርጉት ስለ መቃብያ ስለ ጉግ ማንጉግ ሃይማኖት ነው። አቤቱ እንዳንተ ማን ነው? አቤቱ ዝም አትበል፣ ችላም አትበል። እነሆ ጠላቶች ያውካሉና የሚጠሉ ራሳቸውን አንስተዋልና ሕዝብህን በምክር ሸነገሏቸው፣ በቅዱሳን ላይ ተማከሩ። ኑ ከአሕዛብ መካከል እናጥፋቸው፣ ደግሞም የእስራኤል ስምን አይታሰብ አሉ። አንድ ሁነው በአንተ ላይ ተማከሩ ብሎ የሚናገር መጽሐፍ ነበረ። ያ ያለውን እያነሳን እናስተምር ነበር። አሁን ግን እነዚያ ጉግ ማንጉግ ሰዎች ተራብተው ከዚህ ደርሰው ለእኛም ደረሱን ማለት ነው። የኤዶሚያውያን ድንኳኖች እስማኤላውያንን፣ ሞዓብን፣ አጋራውያንን፣ ኒባል፣ አሞን፣ አማሊቅ፣ ፍልስጤማውያንን ከጢሮስ ሰዎች ጋራም በአንተ ላይ ቃል ኪዳን አደረጉ ይላል።
እነዚያ በጉማንጉ ጊዜ የነበሩት የመሐመድን ትምህርት የሚከተሉ መሐመድ የወሰደው ትምህርት ነው። ያው መሐመድ እንለዋለን፣ እናንተ ነብይ ብላችሁ ነብዩ መሐመድ የነብይነትን መስፈርት ያቃናው ስለ ሰይጣን ነብይነት ነው። ሰይጣን ደግሞ እርኩስ መንፈስ ነው። የእርኩስ መንፈስ ነብይ ነበረ ማለት ነው። ስለዚህ ኒባል አምኖን ለአማሊቅ ፍልስጤማውያንን ከጢሮስ ሰዎች ጋራ በአንተ ላይ ቃል ኪዳን አደረጉ የሚለው በዚያ በተራራው ጋኒን ይደንስ ነበረ። እሱም ደግሞ ከእንግዲህ ወዲያ ከእኛ ጋር ናቸው ብሎ አስተምሯል። ነቢያችሁ ከቁርአናችሁ አለ፣ እናንተም በየቀኑ ትናገራላችሁ። ወንድማችን ነው፣ እህታችን ነው እና ስለዚህ አንዱ ሰይጣን የእናንተ ወገን አንዱ ሰይጣን የሚማለድበት ምንም ዋጋ የለውም። ሊጥ ነው፣ አንድ ሊጥ ነው። ስለዚህ አንድ ሰይጣን ነው። ዲያብሎስ ኢብሊስ ምናምን ብትሉት ሳጥናኤል የምንለው ነው። ኢብሊስ የምትሉት ሳጥናኤልም ሳጥናኤል ነው። ዋናው የመጨረሻው ሳጥናኤል ከመላእክት ጋራ የተጋጠመው ነው። ስለዚህ ሰይጣን ነው። ወይ ሰይጣን ነው። እርኩስ መንፈስ ነው። ፍልስጤማውያንን ከጢሮስ ሰዎች ጋራ በአንተ ላይ ቃል ኪዳን አደረጉ። አሶርንም ከእነርሱ ጋር ተባበረ። አሶር የሚባለው ሀገር ሉጥም ልጆቹን ረዳት ሆነዋቸው እንደ ምድያምና እንደ ሲራ በቄሶን ወንዝ እንደ ኢባሳ አደረባቸው። በአይነ ዶር ጠፉ፣ እንደ ምድር ጉድፍ ሆኑ። አለቆቻቸው እንደ ርሂብና እንደ ዚብ፣ ታላላቆቻቸውም እንደ ዛቢልና እንደ ስልማና አደረጋቸው። የእግዚአብሔር መሰዋ እንወርሳለን የሚሉትን አሁን የእግዚአብሔርን መሰዋ እንወርሳለን ብለው አንዴ ያቃጥላሉ፣ አንዴ መስጊድ እናደርገዋለን የሚሉቱ እነዚህ ሁሉ በፊት የጣዖት አምላኪ የነበሩ ህዝቦች አማኞች ናቸው። ምክንያቱም ይህን ሁላ የሚያደርጉት ለምንድን ነው ስትል ሰይጣን ደም ሲፈስ ነው እንጂ ደስ የሚለው ወይንም ደግሞ በጠብ ላይ ጠብ ለወዳጁም ለሆነ ምንም ሆነ በወዳጁ ላይ ነው ደግሞ ጠብ የሚያነሳው ባፈቀረው ሰው ላይ ነው። ባልና ሚስት ተተፋቀረ፣ አንድ ጎረቤት ተተፋቀረ፣ በሱ ላይ የሆነ ነገር ለመስራት ይጣጣራል። በቃ ደንቀራውን ይጥላል ማለት ነው። የእግዚአብሔር መሰዋን እንወርሳለን የሚሉትን አምላክ ወይ እንደ ትቢያ በነፋስ ፊትም እንደ ገለባ አድርጋቸው፣ እሳት ዱር እንደሚያቃጥል ነበልባል ተራሮችን እንደሚያነድም እንዲሁ በቁጣ አሳዳቸው፣ በመቅሰፍትህም አስደንግጣቸው። ፊታቸውን ሀፍረት ሞላው። አቤቱ ስምህን ይፈልጋሉ፣ ይፈሩ፣ ለዘላለም ይታወኩም፣ ይጎስቁሉ፣ ይጥፉ። ስምህ እግዚአብሔር እንደሆነ በዓለም ሁሉ ላይ አንተ ብቻ ልዑል እንደሆንም ይወቁ እያልነ ጸሎታችንን በዚህ እንጸልያለን። እግዚአብሔር ሁሉን ነገር ያደርጋል፣ ግን ታጋሽ ነው። ለሁሉም ታጋሽ ስለሆነ እሱ ደግሞ ይርቃን ወይንም አይመጣም ስንል ይመጣን፣ መጥቷን ስንል ይሄዳን። የአምላክ ስራ አንዱን ታንዱ የሚቀጣበት አለ። ቅጣቱ ተቀብለናል። ምክንያቱም መለኩሴ ሆኖ በመለኩሴ ስራው አልተገኘም። የሚውለው በቅጥፈት ስለሆነ የሚዋሸውም ከላይ ነው ሳይሆን ከራሱ በጥቅም የተነሳ ስለሆነ ነው። ስለዚህ የካህናት መገደል ምንድን ነው ብለን መጽሐፈ ሳሙኤልን ቁጥር 22 ላይ ስንመለከተው የካህናት ሞት ምን አመጣባቸው? ዳዊት ከጌታ የካህናት መገደል ከአንድ መጽሐፈ ሳሙኤል ምዕራፍ 1
22 ከ1 ዳዊት ከጋት ከተማ ሸሽቶ ወደ በባዕዱላ ከተማ አጠገብ ወደሚገኝ ወደ አንድ ዋሻ ሄደ። ወንድሞቹ ሌሎቹ ቤተሰቦቹም ይህንን በሰሙ ጊዜ ወደዚያ ሄደው ከእርሱ ጋር ተባበሩ። ጭቆና የደረሰባቸው ዕዳ ያለባቸው እንዲሁም ሆድ የባሳቸው አንዳንድ ሰዎች ወደ እርሱ ስለሄዱ ብዛታቸው በድምሩ እስከ 400 ደረሰ። ዳዊትም የእነርሱ መሪ ሆነ። ዳዊትም ከዚያ ተነስቶ በሞዓብ ወደምትገኝ ወደ ምጽጳ ሄደ። የሞዓብ ንጉሥ እግዚአብሔር ለእኔ የሚያደርግልኝን ነገር እስካውቅ ድረስ እባክህ ከአባቴን እናቴን ወጥተው በአንተ ዘንድ እንዲቆዩ ፍቀድላቸው ሲል ጠየቀው። በዚህ አይነት ሁኔታ ወላጆቹን በሞዓብ ንጉሥ ዘንድ ተዋቸው። እነርሱም ዳዊትን በዋሻ እየተደበቀ በሚኖርበት ዘመን ሁሉ በዚያ ቆዩ ይላል። ከዚህም በኋላ ነቢዩ ጋድ ወደ ዳዊት መጥቶ በዚህ አትቆይ፣ አሁንኑ ፈጥነህ ወደ ይሁዳ ሂድ ሲል ነገረው። ስለዚህ ዳዊት ከዚያ ተነስቶ ወደ ሔሬን ጫካ ገባ። ከዕለታት አንድ ቀን ሳኦል ጦሩን በእጁ እንደያዘ በጊብዓ በሚገኝ ኮረብታማ ላይ ታማረ ስክ ተብሎ በሚጠራ ዛፍ ስር ተቀምጦ ነበረ። ባለሟሎቹ የሆኑ ባለስልጣኖቹም በዙሪያው ቆመው ነበረ። በዚህን ጊዜ ዳዊት ተከታዮቹም በአንድ ስፍራ መኖራቸውን ለሳኦል ተነገረው። ሳኦልም ባለሟሎቹን እንዲህ አላቸው፣ እናንተ የብንያም ሰዎች አዳምጡኝ። በውኑ የእሴይ ልጅ ዳዊት ለሁላችሁም ለእያንዳንዳችሁ የእርሻ መሬትና የወይን ተክል ቦታ የሚሰጣችሁ በሰራዊቱ ውስጥ የጦር መኮንኖችን አድርጎ የሚሾምላችሁ ይመስላችኋልንም? በእኔስ ላይ ሴራ የምታካሂዱትም ስለ እኔ ነውንም? የገዛ ልጄ ከዳዊት ጋር መተባበሩን የነገረኝ ከእናንተ አንድ እንኳ የለም። ስለ እኔ የሚያስብ ከቶ ማንም የለም። ወይንም ከራሴ ሰዎች አንዱን የሆነውን ዳዊትን በአሁኑ ወቅት እኔ ለመግደል አጋጣሚ ጊዜ እንደሚፈልግ የእኔም ልጅ እንደሚያበረታታ የእኔም እጅ እንደሚያበረታታው የሚነግረኝ የለም። በዚህን ጊዜ ከባለስልጣኖቹ ጋር ዶይቅ እዚያ ቆሞ ስለነበረ እኔ ዳዊትን በኖብ ወደሚገኘው የኢዮአብ ልጅ ወደ ሆነው ወደ አቤሜሌክ በመጣ ጊዜ አይቼዋለሁ። ዳዊትም ምን ማድረግ እንደሚገባው አቤሜሌክ እግዚአብሔርን ጠይቆታል። ከዚያም በኋላ ለዳዊት ጥቂት ምግብ የፍልስጤማዊውን የጎልያድን ሰይፍ ሰጥቶታል ሲል ተናገረ። ይሄ አቤሜሌክ የሚባለው የኢትዮጵያ ነቢይ ነው። እንደገና ጋድም ይሉታል። ስለዚህ ለምን? ስለ እግዚአብሔር ነው የሚናገረው። ስለ እግዚአብሔር ስለሚናገር ለዚህ ሰውዬ የራሱን ሰጥቶት ሄደ ብሎ አቤሜሌክን የሚናገር ውሸታም ሸዋኪ ደግሞ አለ።
ስለዚህ ንጉሡ ሳኦል ወደ ካህኑ አቤሜሌክ እና በኖብ ወደሚገኙ ዘመዶቹ ወደ ሆኑት ካህናት ሁሉ መልእክትም ላከ። እነሱም መጡ። ሳኦል አቤሜሌክን አቤሜሌክ ሆይ አዳምጠኝ አለው። አቤሜሌክም ጌታዬ እነሆ ታዛዥ ነኝ አለ። ሳኦልም አንተና ዳዊት በእኔ ላይ የምታሴሩ ስለምንድን ነው? ምግብና ሰይፍ ሰጥተህ እግዚአብሔርን የጠየቅለትስ ለምንድን ነው? እነሆ እርሱ አሁን በእኔ ላይ ተነስቶ እኔን ለመግደል አጋጣሚ ጊዜ በመፈለግ ላይ ነው ሲል ጠየቀው። ያ ነገረኛ አሁን እኛን እንደሚያስገድሉት በውሸት ወንድሞቻችንን እነዚህ ሙስሊሞች ሕፃናቶችን በየትም ሀገር የተወገዘ አይኤስኤስ የሚባል ወይንም በኳራ የሚባለውን ስለ ሃይማኖት ብለው የሚያነሳሱ እነዚህ ልክ ለአቤሜሌክ ሄዶ እንደተናገረው ሰውዬ ናቸው። ምክንያቱም አብሮ ያለ ሚስጥረኛ ወዲያና ወዲህ የሚያዋሽቅ ጳጳሶች አሉ። እኛ ነው ከኛ ውስጥ ጳጳሶች እንደዚህ የሚያዋሽቁ አሉ። አቤሜሌክ ምን መልስ ሊሰጥ ነው? እንግዲህ ያ ኢትዮጵያዊ አቤሜሌክ ነቢይም እኛ ብዙ ነቢዮች አሉ፣ ወደ 100,000 እንበላቸው፣ እያንዳንዳቸው ያልተቆጠሩ አሉ፣ ግን በስድብና በመከራ የተገለጹ አሉ። ምክንያቱም ነቢዩ ኢሳይያስም ሲሰደብ አንተ ጥቁር ዝርጉንጉማ የኢትዮጵያ ነብር የመሰል ብለው ነው የሰደቡት። ኢሳይያስንም እንደዚሁ ሰድበውታል። አንተ ብለው ሲሰድቡት እሱን ደግሞ ለእግዚአብሔር ስል እኔ እንደ እግዚአብሔር ያሉ የእግዚአብሔርን ልጆች እኔ መርጫለሁ፣ እነሱን አትንኩን፣ እንደሱ ያልሆነ ሰው አይሆንም አልቀበልም ብሎ ተናግሯን ጌታ ራሱ ተናግሯል። እንግዲህ ሳኦል ደግሞ ምን ሊል ነው? አቤሜሌክ ደግሞ የተጠየቀውን ሳኦል ነው ጠያቂው። አንተ ዳዊት በእኔ ላይ የምታሴሩት ለምንድን ነው? ለምንድን ነው? ምግብና ሰይፍ ሰጥተህ እግዚአብሔር የጠየቀልህለትስ ለምንድን ነው? እነሆም እርሱ አሁን በእኔ ላይ ተነስቶ እኔን ለመግደል አጋጣሚ ጊዜ በመፈለግ ላይ ነው ሲል ጠየቀው። አቤሜሌክ መልስ ሊሰጥ ነው። አቤሜሌክ እንዲህ ሲል መለሰ። ዳዊት ስለ አንተ የታመነ የጦር መኮንን ነው። ያንተው የራስህ አማች ከመሆኑም ሌላ የክብር ዘብም አዛኝ ነው። ዘብህ አዛዥ ነው። በቤተ መንግሥትህም አደባባይ ሰው ሁሉ የሚያንበረክከው ነው፣ የሚያከብረው ነው። በእርግጥ እኔ እግዚአብሔርን ጠይቄለት አለሁ። ይህም የሚፈራ አይደለም። ይህም የመጀመሪያ ጊዜ አይደለም። ንጉሥ ሆይ በአንተ ላይ ስለማደሙ ጉዳይ ግን እኔ ሆነ ወይንም ከቤተሰቤ አንዱም መውቀስ አይገባህም። ምክንያቱም እኔ ስለዚህ ጉዳይ ምንም የማውቀው ነገር የለም። ንጉሥ ሆይ አቤሜሌክ ሆይ አንተና ዘመናችሁ ሁሉ ሞት ይገባችኋል አለው። በቃ ከዚያው ፊት ለፊት ነገረው። ንጉሥ ሆይ አለው። ንጉሥ አቤሜሌክ ሆይ አንተና ዘመኖችህ ሁሉ ሞት ይገባችኋል ብሎ ንጉሡ ተናገረ አለው። ከዚህም በኋላ ሳኦል በአጠገቡ ወደ ቆሙት ዘብ ጠባቂዎች መለስ ብሎ እነዚህን የእግዚአብሔርን ካህናት ግደሉ፣ ምክንያቱም እነሱ ከዳዊት ጋር በእኔ ላይ አምፀውብኛል፣ እንዲሁም ሁሉን ነገር አያውቁም፣ እያወቁም ዳዊት መኮብለሉን እንኳ አልነገሩኝም አላቸው። ዘብ ጠባቂዎቹ ግን የእግዚአብሔር ካህናትን አንገድልም አሉ። ስለዚህ ሳኦል ዶቂን
አንተው ግደላቸው አለው። ዶቂም ተነስቶ ሁሉንም ገደለ። በዚያኑ ቀን የፈጃቸው ፊድ የሚለብሱ ቀሚስ ወይስ ትላልቅ ዘርፍ የለበሱ እነዚህ አዋሻካ የሆኑትን የሚለብሱ ካህናትን ብዛት 85 ነበረ። ከዚህም በኋላ ሳኦል የካህናት ከተማ በሆነችው በኖብ የሚኖሩትን ሁሉ ወንዶችንና ሴቶችን፣ ልጆችን፣ ሕፃናትን፣ የቀንድ ከብቶችን፣ አህያዎችን እንዲሁም የበግ መንጋዎችን ሁሉ እንዲገደሉ አደረገ ይላል። ነቢዩ ግን አልፈራም፣ አልተወም፣ ተናገረም። ስለዚህ ነው እኛ የኢትዮጵያኑ ነቢዮች ብለን የዓለም ነቢይ ናቸው የምንለውም ለዚህ ነው። በሌላ አነጋገር ሰዎች የማያውቁት ነቢይም አለ ይላሉ። ኧረ ተው። እንደገና ደግሞ ኢትዮጵያ አሁን ነው እንጂ አትታወቅም ይላሉ። ስለማትታወቁ እናንተ ናቸው አሁን የመጣችሁ እንጂ ኢትዮጵያ በየትም ከገነት አንስታ ተለይታ አታውቅም ስሟ። በገነት ጊዜም ሲቀመጡ የግዮን ውሃ ወይንም አሁን 4 ወንዞች አንደኛው የኢትዮጵያ ወንዝ እየፈሰሰ ዓለምን ያጠጣን ሲል ቅብአ ቅዱስን ወይንም የእግዚአብሔርን ቅዱስነትን በዓለም ሁሉ ያፈሳን መፍለቂያውና መንጫው ግን ከኢትዮጵያ እንደሆነ ያስነስ ይናገራል። እኛ ሁላችን ኢትዮጵያኖች ኮራ ብለን እግዚአብሔር ከኛ ጋር ነው ብለን መማር ማስተማር ማዳመጥ ይገባናል እንጂ ይህን እርኩስ መንፈስ ያለውንም እየተከተላችሁ ሰው መግደሉ ብታቆሙ በጣም ጥሩ ነው። የእጅ አይቀርም፣ እግዚአብሔር ደግሞ የእጅን ይመልሳል። አሁን የራሳችን ኃጢአት ስለበዛ በራሳችን ኃጢአት ነው እንጂ በእናንተ ኃይልና ብርታት እንዳልሆነ እንድታውቁት ነው። ሰላሙን፣ ጸጋውን፣ በረከቱን ከሁላችሁን ጋር ይሁን። አሚን።